ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሐሙስ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ከነዚህ መካከል እንግዲህ ትላንትና የዩሮፓ ሊግ ፍጻሜ ጨዋታም ተደርጓል። ስለሱ መረጃም ይዘናል። አርሰናል ሻምፒዮን ከሆነ በኋላ የተለያዩ ሀሳቦች እየተነሱም ይገኛሉ። ስለ አርሰናል በርካታ መረጃዎችን ይዘን ቀርበናል። በማንቸስተር ዩናይትድ የዝውውር መረጃዎችም እንዲሁ የምናጋራችሁ ይሆናል። ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና በርካታ ክለቦችን መለከት ነው የሚሆነው። ከናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንዲሁም ደግሞ ላይክ እንዲያደርጉ እየጋበዝን እኛ ቀጥታ ወደ ፕሮግራሞቻችን አለፈን። ከሀገር ውስጥ መረጃዎቻችን ነው የዛሬ ፕሮግራሞቻችንን የምንጀምረው። በሲቢኢ የኢትዮጵያ ፕሪሚየር ሊግ የተደረጉ ጨዋታዎች የትላንትናዎቹን ስንመለከት መቀሌን ሰባን እንደርታ ድል ማድረግ ችሏል። በሲቢኢ የኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት መርሃ ግብር መቀሌን ሰባን እንደርታ ሸገር ከነማን 1-0 በማሸነፍ ነው ትላንትና ወሳኝ ድል ማሳካትም የቻለው። ቦና አሊ የመቀሌ ሰባን እንደርታ የማሸነፊያ ግብ ያስቆጠረም ተጫዋች ነው። መቀሌን ሰባን እንደርታ ከአራት ጨዋታዎች በኋላ 3 ነጥብ ማግኘትም ችሏል። የሊግ የደረጃ ሰንጠረዣቸውን ስንመለከት ሸገር ከነማ ወይም ሸገር ሲቲ 40 ነጥብ በመያዝ 13ኛ ደረጃ ላይ የተቀመጠ ሲሆን መቀለን ሰባን እንደርታ በ34 ነጥብ 18ኛ ደረጃ ላይ ይገኛል። ቀጣይ መርሃ ግብር ሐሙስ ፋሲል ከነማ ከሸገር ሲቲ እንዲሁም ደግሞ መቀለን ሰባን እንደርታ ከባህር ዳር ከነማ አርብ የሚጫወቱም ነው የሚሆኑት። ቡናማዎቹም ትላንትና ሌላ ድል አስመዝግበዋል። በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ኢትዮጵያ ቡና ፋሲል ከነማን 2-1 በሆነ ውጤትም ነው ያሸነፈው። የቡናማዎቹን የድል ግቦች አቡበከር አዳሙ እንዲሁም ደግሞ ሀብታሙ አሸናፊ ሲያስቆጥሩ ለአጼዎቹ ኪሩቤል ዳኜ ብቸኛውን ጎል ማስቆጠርም ችሏል። የሊግ የደረጃ ሰንጠረዣቸውን ስንመለከት እንግዲህ ቡና በ46 ነጥብ 4ኛ ደረጃ ላይ የተቀመጠ ሲሆን ፋሲል ከነማ በተመሳሳይ በ46 ነጥብ 5ኛ ደረጃ ላይ ተቀምጧል። በጎል ተበልጦ የተለያዩ የተከታታይ ያለፉትን ጨዋታዎች ቡናዎቹን ድል ማድረግ አልቻሉም ነበር። ወደ ድል የተመለሱበትን ሳምንት ነው መመልከትም የቻለው። ቀጣይ መርሃ ግብራቸውን ስንመለከት ረቡዕ ሐዋሳ ከነማ ከኢትዮጵያ ቡና ሲጫወት፣ ሐሙስ ደግሞ ፋሲል ከነማ ከሸገር ሲቲ ጋር የሚያደርጉት ጨዋታ የኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት ተጠባቂ መርሃ ግብርም ነው። ሌላኛው ፈረሰኞቹም ድል ያደረጉበትን ጨዋታ በዚህ ዓመትም ተመልክተናል። በዚህ ዓመት እንግዲህ በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ቅዱስ ጊዮርጊስ ሐዋሳ ከነማን 1-0 በሆነ ውጤትም አሸንፏል። የፈረሰኞቹን ማሸነፊያ ግብ ብሩክ አለማየሁ ያስቆጠረ ሲሆን የሊግ ደረጃቸው ሐዋሳ ከነማ ከሁለተኛ ደረጃነት አሁን ወደ 7ኛ ደረጃነት ዝቅም ብሏል። 45 ነጥብ በመያዝ ነው እንግዲህ 7ኛ ደረጃ ላይ የተቀመጠው። ቅዱስ ጊዮርጊስ ደግሞ 43 ነጥቦችን በመሰብሰብ ወደ 10ኛ ደረጃነት መምጣትም ችሏል። ቀጣይ መርሃ ግብራቸው ረቡዕ ዕለት ድሬዳዋ ከነማ ከቅዱስ ጊዮርጊስ እንዲሁም በተመሳሳይ ረቡዕ ሐዋሳ ከነማ ከኢትዮጵያ ቡና ጋር የሚያደርጉት ተጠባቂ መርሃ ግብርም አለ። ሐዋሳ ከነማ ከኢትዮጵያ ቡና የሚያደርጉት ተጠባቂ መርሃ ግብርን ሐዋሳ ከነማ የሚያሸንፍ ከሆነ ደረጃውን የሚያሻሽል ይሆናል። እንዲሁም ደግሞ ሌላኛው ኢትዮጵያ ቡና የሚያሸንፍ ከሆነ ደረጃውን ከፍ የሚያደርግበት ሰፊ እድልም አላቸው። ይህ ጨዋታ እጅግ በጣም ተጠባቂም ነው የሚያደርገው። ከሀገር ውስጥ መረጃዎቻችን ወጣ ስንል ደግሞ የተለያዩ የአውሮፓ ሊግ ጨዋታዎችን እንዲሁም ደግሞ ሌሎች ነገሮችን የምንመለከት ይሆናል። ሃል ሲቲ በቀጥታ ወደ ሊግ እንዲያድግም ጠይቋል። የሻምፒዮንሺፑ ክለብ ሃል ሲቲ ወደ ቀጣዩ ወደ እንግሊዝ ፕሪሚየር ሊግ እንዲያድግ ጥያቄ ማቅረቡ ነው የተገለጸው። ሃል ሲቲ ወደ ሊጉ ለማደግ የሚያደርገው የጥሎ ማለፍ ፍጻሜ ከሳውዛምፕተን ጋር ሊያደርግ ቀጠሮ ተይዞም ነበር በዌምብሌይ ስቴዲየም። ይሁን እንጂ ሳውዛምፕተን የተጋጣሚ ቡድን ልምምድ ሰልለዋል በሚል ከፍጻሜው ውጪ ተደርጎ ሚድልስብሮ መተካቱም ይታወቃል። ሃል ሲቲ በበኩላቸው ሙሉ ሳምንቱን ሳውዛምፕተንን ለመቅጠር ሲዘጋጅ እንደነበር በመግለጹ መበሳጨታቸውን እንዲሁም ገልጿል። አሁን ላይ ሃል ሲቲ ፍጻሜውን አልጫወትም በሚል በቀጥታ አሸናፊነት እንዲሰጠው በሕግ መጠየቁ ነው እየተገለጸም የሚገኘው። ከሚድልስብሮ ጋር የሚደረገው ጨዋታ ለኛ ተገቢ አይደለም፣ ከሳውዛምፕተን ጋር ነበር እኛ ልምምዳችንን ስናደርግ የነበረው፣ ይህ ጨዋታ ተገቢነት የለውም ሲሉም እየጠየቁም ይገኛሉ። ሃል ሲቲ መልሱ ምን ይሆን የሚጠየቅም ጉዳይ ነው። ሌላኛው አርሰናል ለአርቴታ ትልቅ ውል ሊያቀርብ መሆኑ ነው እየተገለጸም የሚገኘው። የለንደኑ ክለብ አርሰናል በአመቱ መጨረሻ ለሚኬል አርቴታ ትልቅ ኮንትራት ሊያቀርቡ መሆኑም ተገልጿል። አዲሱ ውል አሰልጣኝ ሚኬል አርቴታን ከዓለም ከፍተኛ ተከፋይ አሰልጣኝ መካከል አንዱ እንደሚያደርጋቸው ነው የተገለጸው። ክለቡ ለአሰልጣኝ ሚኬል አርቴታ ከፍተኛ ደሞዝ ጭማሪ ለማድረግ ማቀዱም ተገልጿል። የአርቴታ ክፍያ አሰልጣኝ ዲያጎ ሲሞኔ በአትሌቲኮ ማድሪድ ከሚያገኙት ክፍያ ጋር እየተቀራረበ ይሆናል እንደሚባል ነው እየተገለጸም የሚገኘው። ሚኬል አርቴታ አመቱን ያለ ዋንጫ ቢያጠናቅቁም እንኳን የክለቡ አስተዳደር በቡድኑ ለማቆየት ወስኖ እንደነበር ዘጋርዲያን ያስነበበ
ሲሆን በአሁኑ ሰዓት ላይ ከ22 ዓመታት በኋላ እንግዲህ ዋንጫውን ማንሳታቸው ደግሞ ለአሰልጣኝ ሚኬል አርቴታ ትልቅ ስም ትልቅ ድል እንደሆነ ነው እየተገለጸም የሚገኘው። አርሰናሎች በአሁኑ ሰዓት ላይ የቀድሞ ልጃቸውን በአሰልጣኝነት ዘመን እንዲሁ ትልቅ ታሪክ እየሰራም ይገኛል። የእንግሊዝ ፕሪሚየር ሊግን ከ22 ዓመታት በኋላ ማሳካቱን ቀጥሎ በሚቀጥለው ጨዋታ ደግሞ ምናልባትም በአውሮፓ ቻምፒየንስ ሊግ ለመጀመሪያ ጊዜ የአርሰናልን ዋንጫ የሚያሸነፍ ከሆነ እንግዲህ ሌላ ታሪክም የሚሰራም ይሆናል። በአሁኑ ሰዓት ላይ ምናልባትም ከፍተኛ ደሞዝ የሚቀርብለት እድል እንዳለ በሰፊው እየተገለጸም ይገኛል። አሰልጣኝ ሚኬል አርቴታ በትላንትናው ድል እንግዲህ እጅግ በጣም ደስተኛ እንደሆኑ ነው እየተገለጸ የሚገኘው። በተያያዘ ዜና አርሰናል የዋንጫ ድሉን መቼ ያከብራል የሚለው እንግዲህ አሁንም አጠያቂም ይሆናል። የፕሪሚየር ሊጉ አሸናፊ አርሰናል የዋንጫ ድሉን ከደጋፊው ጋር በጎዳና ላይ እንደሚያከብርም አስታውቋል። መድፈኞቹ እሁድ ግንቦት 23 2018 ዓመተ ምህረት ከደጋፊዎቹ ጋር ድላቸውን ለማክበር አደባባይ እንደሚወጡም ነው የተገለጸው። አርሰናል የድል ጎዳናው ላይ ክብረ በዓል ዝግጅታቸውን ከአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ማግስትም አድርጓል። አርሰናል ቅዳሜ ግንቦት 22 ቡዳፔስት ላይ ከፓሪስ ሳን ዠርሜን ጋር ተጠባቂ የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታን የሚያደርግ ይሆናል። በነጋታው እሁድ ደግሞ እንዲሁ በጎዳና ላይ ክብረ በዓላቸውን እንደሚያካሂዱ ነው እየተገለጸ የሚገኘው። ይህም የወጣበት ዋነኛ ምክንያት በአውሮፓ ሻምፒዮንስ ሊጉም አርሰናል ውጤት ያገኛል ተብሎ እንደሚጠበቅ መረጃዎች በስፋትም እያከናወኑም ይገኛሉ። ምንም ይሁን ምን በተለይም በአውሮፓ ሻምፒዮንስ ሊግ ድል ሆነም ሽንፈትም ሆነም ግን በእሁድ ዕለት እንደማይቀር ነው እየተገለጸ የሚገኘው። በዚህ ዓመት ዋና ዓላማቸው የነበረው አሰልጣኝ ሚኬል አርቴታ የእንግሊዝ ፕሪሚየር ሊግን ማሳካት ነበር። እሱንም አሳክቷል። የአውሮፓ ሻምፒዮንስ ሊግ ከመጣ እንደ ሁለተኛ ዋንጫ እንዲሁም ደግሞ እንደ ታሪክ ሊያዝ ይችላል። ነገር ግን የግንቦት 2028 የእሁዱ ግን የሚቀር እንዳልሆነ ነው እየተገለጸም የሚገኘው። ሳሚ ሞክቤል ይናገራል። አርሰናል የመሃል ሜዳ ተጫዋች እንዲሁም የግራ ክንፍ ተጫዋች እንዲሁም አጥቂ ማስፈረም አሁንም እንደሚፈልጉ ነው እየተገለጸ የሚገኘው። የመሃል ሜዳውን አሁንም ማጠናከርም ይፈልጋሉ። ማርቲን ዙቤሜንዲ በዚህ ዓመት አጀማመሩ እጅግ በጣም ድንቅ ቢሆንም በስተመጨረሻ ግን መዳከሙን ተከትሎ እንግዲህ ወደ ተጠባባቂ ወንበር መውረዱን ተመልክተናል። በዛ ቦታ ላይ ጨምሮ የ10 ቁጥር ቦታዎችን ሊመለከቱም ይችላሉ። የግራ ክንፍ ደግሞ በተለይም በጋብሪኤል ማርቲኔሊ እንዲሁም ደግሞ በሊያንድሮ ትሮዛርድ የሚመራው የግራ ክንፍ እጅግ በጣም የደከመ መሆኑም ይታወቃል። በዚህም የተነሳ ሌሎች ተጫዋቾችን ሊመለከቱም ይችላሉ። አጥቂ ስፍራም እንዲሁ የሚመለከቱት ሌላኛው ቦታ ነው። የጋብሪኤል ጀሰስ ጉዳይ በክረምት የመልቀቅ እድሉ ሰፊ ነው። የካይ ሃቨርትስ ጉዳይ እንግዲህ ምንም እንኳን የተጫዋች በአርሰናል ቤት ጥሩ እንቅስቃሴ ቢያሳይም እንግዲህ ጨራሽ አጥቂ ተብሎ በአርሰናል ቤት አይወሰድም። በዚህም የተነሳ ብቸኛው አጥቂ በአሁኑ ሰዓት ላይ የምንመለከተው ቪክተር ዮኬሬሽ ብቻ ነው። እሱን የሚፎካከር አጥቂ በአርሰናል ቤት ምናልባትም ሊመለከቱ ይችላል ሲል ቢቢሲ ስፖርት ላይ ሳሚ ሞክቤል የገለጸ ሲሆን ሌላኛው አርሰናል ለጋብሪኤል ማርቲኔሊ፣ ጋብሪኤል ጂሰስ፣ ለቤን ዋይት እንዲሁም ደግሞ ሊያንድሮ ትሮዛርድ እና ለፋቢዮ ቬራ የሚቀርብ ጥያቄዎች ለማጥመድ ዝግጁ መሆናቸው ነው እየገለጸም የሚገኘው። ክለቡ በፋይናንስ ሂሳቦች ውስጥ የተጣራ ትርፍ ለማግኘት ከአካዳሚው የወጣት ተጫዋቾችም ለመሸጥ እያሰበ መሆኑ እየተገለጸ ሲሆን የተለያዩ ተጫዋቾችም ይወጣሉ ተብሏል። ነገር ግን በአሁኑ ሰዓት ላይ በተለይም በቤንች ላይ የሚገኙት እንደ ጋብሪኤል ጂሰስ፣ ቤን ዋይት እንዲሁም ደግሞ ኖርጋርድ ያሉ ተጫዋቾችን እንግዲህ ለመሸጥ ከፍተኛ ድርድር ውስጥ ይገባል ተብሎ እንደሚጠበቅ መረጃዎችም ያሳያሉ። የሚኬል አርቴታን ውል ለማደስ ድርድር ተጀምሯል ይለናል ሳሚ ሞክቤል እንዲሁ ሲገልጽ። እናም ከአውሮፓ ሻምፒዮንስ ሊግ ፍጻሜ በኋላ እንደሚሆንም ይጠበቃል። ከአዲሱ የውድድር ዘመን በፊት ጉዳዩን ለመፍታት ሁሉም ወገኖች ፍላጎትም አላቸው። አሰልጣኝ ሚኬል አርቴታም ይህ ፍላጎት እንዳለው መረጃዎች በስፋትም እያመላከቱም ይገኛሉ። ብሩኖ ፈርናንዴዝ ለግል ክብር ተጨነቄ አላውቅም ሲል ይናገራል። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ሽልማትን ተቀብሏል። ብሩኖ ፈርናንዴዝ ከሽልማቱ በኋላ እኔ የግል ክብሮችን ለማግኘት የምሯሯጥ አይነት ተጫዋች አይደለሁም ሲልም ነው የተናገረው። ሰዎች ስለ እኔ የፈለጉትን አስተያየት ሊሰጡ ይችላሉ፣ ነገር ግን ቡድኑን ለመርዳት የሚሰጠውን ተጫዋች ቡድኑን ለመርዳት የሚጥር ተጫዋች አይደለሁም ሊሉኝ አይችልም ሲሉ ነው እንዲሁ ሀሳቡንም እየገለጸም የሚገኘው። ሁልጊዜ አላማዬ ለቡድኑ ዋንጫ ማሸነፍ እንጂ የግል ክብሮችን ማግኘት አይደለም ሲል ብሩኖ ፈርናንዴዝ ተናግሯል። በተለይም እንግዲህ ሮይ ኪን ብሩኖ ፈርናንዴዝ ለግል ክብሩ እየተጨነቀ ይገኛል። ክለቡም ለሱ እየተጨነቀ ይገኛል። ይህ ፍትሃዊ አይደለም። እንዲሁም ደግሞ ማንቸስተር ዩናይትድ ይህን ነገር የሚያስጨንቀው ከሆነ ዋንጫዎችን የማግኘት ምንም እድል የላቸውም ሲል እንዲሁ መተቸቱም ይታወቃል። ለዚህ መልስ ምት ይመስላል እንግዲህ ሀሳቡን በመስጠት እኔ ለግል ክብሮች ተጨነቄ አላውቅም ለቡድን እንጂ ሲል ሀሳብ መስጠቱንም እየሰማ ነው። ዋና ዳኛው ቀጣይ ጨዋታ እንዳይመሩ መቀነሳቸውም ይገለጻል። ማንቸስተር ዩናይትድ ኖቲንጋም ፎረስትን ጨዋታ የመሩበት
ዳኛ ማይክል ሳልስበሪ ጨዋታ እንዳይመሩ ተቀንሷል። የእንግሊዝ ፕሪሚየር ሊግ ዳኞች ማህበር ዳኛው የሊጉ የመጨረሻ ሳምንት መጨረሻ ዳኞች እንዳይመሩ እንዲሁ መቀጣታቸው ነው እየተገለጸ የሚገኘው። ዋና ዳኛው ያልተመረጡት በጨዋታው ወቅት በእጅ የተነካ ጎል በስህተት ማድረጋቸውን ተከትሎ መሆኑም ተገልጿል። የዳኞች ማህበር ፕሬዚዳንት ሃዋርድ ዌብ ለኖቲንጋም ፎረስት ይቅርታ ደብዳቤ መለካቸው የሚዘነጋ ጉዳይም አይደለም። በማንቸስተር ዩናይትድ ቤት ሌላኛው በማንቸስተር ዩናይትድ ቤት እንግዲህ ከሚነሱ ነገሮች መካከል የዝውውር መረጃዎች አንደኛው ነው። በተለይም እንግዲህ የማቲያስ ፈርናንዴዝ ጉዳይ አሁንም ከማንቸስተር ዩናይትድ ጋር በስፋትም እየተያዘም ይገኛል። እየተጫዋች በተለይም ዌስትሃም ዩናይትድ ወደ ሻምፒዮንሺፑ የሚወርድ ከሆነ ማንቸስተር ዩናይትድ ይህን ገና ወጣት ተጫዋች እንግዲህ የግላቸው ለማድረግ ብዙ ስራዎችን ይጠብቃቸዋል እየተባለም ይገኛል። በዚህም የተነሳ ምናልባትም ገንዘቡ ዝቅ ብሎ እንግዲህ የማግኘት እድል ይኖራቸዋል። ይህን ተጫዋች አርሰናልን ጨምሮ በርካታ የእንግሊዝ ክለቦች እንደሚፈልጉት ነው መረጃዎች እያሳዩ የሚገኙት። ማንቸስተር ዩናይትዶች በተለይም በአሁኑ ሰዓት ላይ የአሰልጣኝ ማይክል ካሪክ ቋሚ መሆን ወሬዎች መከተላቸውን ተከትሎ እንግዲህ የእሱ የሚፈልጋቸው ተጫዋቾችም ይመለከቱታል ተብሎ ይጠበቃል። ከነዚህም መካከል የሞርጋን ሮጀርስ ሌላኛው አንደኛው ነው። ሞርጋን ሮጀርስ እንግዲህ ከአስቶን ቪላ ጋር ሊለያይ የሚችልበት እድል እንዳለ በክረምት ይጠበቃል። ከነዚህም ዋነኛ ምክንያቶች መካከል ተጫዋቹ እድገቱን ከፍ ማድረጉን ተከትሎ ነው። ከዚህ በፊት ደግሞ በሚድስቦሮ እንግዲህ እነዚህ ሁለቱ ሰዎች አንድ ላይ ሰርተውም ነበር። ለዚህ እድገት ያበቃው ማይክል ካሪክን መርዳት እንደሚፈልግ ከዚህ በፊት የተገለጸ ሲሆን ምናልባትም ሞርጋን ሮጀርስ ማንቸስተር ዩናይትድ በመምጣት እንግዲህ የግራ ክንፍ የአጥቂ ስፍራውን እንግዲህ እየቆጣጠረዋል ተብሎ ይጠበቃል። በአሁኑ ሰዓት ላይ በማቲያስ ኩኛ እየተመራ ቢገኝም የተጫዋች ግን ተፈጥሯዊ የግራ ክንፍ አጥቂ እንዳልሆነም ይታወቃል። በዚህም የተነሳ ነው እንግዲህ ይህንን ሀሳቦች እንዲሁ በስፋትም እየወጡም የሚገኙት። ይህንንም እንዲሁ እየተመለከትን እንገኛለን። ሌላኛው የቼልሲን መረጃዎች ስንመለከት እንግዲህ ጊዜያ አሰልጣኝ ስለ ሬስ ጀምስ እንዲሁም ደግሞ ዴቪ ኮልዊል እና ጆ ፔድሮ እንዲሁም ደግሞ ከሰንደርላንድ ጋር ይመለሳው እንደሆነ ተጠይቆም ነበር። እንጠብቃለን፣ እናያለን። ለጨዋታው ዝግጁ ይሆናሉ ብለን ተስፋ እናደርጋለን፣ ግን እስካሁን እርግጠኛ አይደለውም ሲል ስለ እነዚህ ተጫዋቾች ይናገራል። ካፒቴኑ ሪስ ጀምስ የመመለስ እድል ይኖረዋል ሲልም ገልጿል። ዴቪ ኮልዊልም እንዲሁ ልምምድ ጀምሯል። ጆ ፔድሮም በልምምድ ላይ ይገኛል። ነገር ግን ሰንደርላንድ ጨዋታ ላይ የመጨረሻው የእንግሊዝ ፕሪሚየር ሊግ ጨዋታ ላይ ይገኙ ይሆን አላውቅም ሲል ነው ሀሳቡንም እየገለጸ የሚገኘው። በሚቀጥሉት ጊዜያት ይህንን መልስ ይዤ እቀርባለሁ ሲል መናገሩን ከሰማናቸው መረጃዎች መካከል አንደኛው ነው። በማንቸስተር ሲቲ ቤት እንግዲህ ከሚሰሙ መረጃዎች መካከል ኤንዞ ማሬስካ በሚቀጥለው ሳምንት ከማንቸስተር ሲቲ ተጫዋቾች ጋር ለመነጋገር ራሱን ለማስተዋወቅ እንዲሁም የቅድመ ውድድር ዘመን እቅዶችን ለማወያየት ይፈልጋል ሲል አንድ መረጃን ይዞት መውጣትም ችሏል። በተጨማሪም የሚረከበው ቡድን አጠቃላይ ሪፖርት ለማግኘት ከፔፕ ጋርዲዮላ ጋር ዝርዝር እንዲሁም ደግሞ ሰፊ ውይይት ያደርጋሉ ተብሎ እንደሚጠበቅ መረጃዎች ያሳያሉ። ነገር ግን በተለይም እንግዲህ ከሽንፈቱ ይቅርታ ከአቻው በኋላ አሰልጣኝ ፔፕ ጋርዲዮላ በሚቀጥለው ዓመት እንገናኛለን ማለታቸውን ተከትሎ ከማንቸስተር ዩናይትድ ከ2012 ሽንፈት በኋላ እንዲሁ ተመሳሳይ ነገሮች ሊሆኑ ይችሉ ይሆን የሚል ጥያቄዎች እየተነሱም ይገኛሉ። በዛ ዓመት በ2012 እንግዲህ አሰልጣኝ ሰር አሌክስ ቻክፋን ፈርጉሰን ከማንቸስተር ዩናይትድ ጋር ለመለያየት እንግዲህ ቆርጠው ነበር። ነገር ግን ዋንጫውን ማጣታቸውን ተከትሎ ተጨማሪ አንድ ዓመት በመቆየት እንግዲህ ቀጣይ ዓመት ዋንጫ በማንሳት ነበር ሪታይር ማድረግ እየቻሉት። አሰልጣኝ ፔፕ ጋርዲዮላም ይህን ነገር ያደርጉት ይሆን የሚሉ ጥያቄዎች አሁንም እየተነሱም ይገኛሉ። ሀሳብ መስጠታቸውን ተከትሎ ቁጭ ብለን ከዋና አመራሮች ጋር እንነጋገራለን፣ እሱን አብረን የምንወስነው ጉዳይ ነው፣ ቀጣይ ዓመት እንገናኛለን ሲሉ መናገራቸውንም ተከትሎ ማለት ነው። የአትሌቲክስ ምንጮች እንደሚሉት ከሆነ ኤንዞ ማሬስካ በሚቀጥለው የውድድር ዘመን ጄምስ ትራፎርድን በማንቸስተር ሲቲ ማቆየት እንደሚመርጡ ነው የሚገለጸው። ማሬስካ ትራፎርድን እንደ ቁጥር አንድ ግብ ጠባቂ አድርገው ይመለከቱታል። እናም ከሌሎች ክህሎቶቹ በተጨማሪ በእግር በጥሩ ሁኔታ የሚጫወት ግብ ጠባቂ ይፈልጋሉ። በዚህም የተነሳ እሱን እንደ ቁጥር አንድ ግብ ጠባቂ ሊመለከቱት ይችላሉ። ከዣንሉጂ ዶናሩማ እሱን ሊመርጡ እንደሚችሉ ነው እየተገለጸ የሚገኘው። ይህ ተጫዋች ግን ወሳኝ ጊዜን ማለትም በአሁኑ ሰዓት ላይ እንግዲህ ማያረጋግጡለት ከሆነ መልቀቅ ፍላጎት እንዳለው ዳግምም እየተገለጸም ይገኛል። ከማንቸስተር ሲቲ ለቆ ዳግም ወደ ማንቸስተር ሲቲ ከመጣ በኋላ ቃል የተገባለትን ነገር ባለማግኘቱ ምክንያት ይለቃል የሚሉ መረጃዎች አሁንም በስፋትም እየተመለከትንም እንገኛለን። አልናስር ፔፕ ጋርዲዮላን የክለቡ ቀጣይ ዋና አሰልጣኝ አድርጎ ለመቅጠር በድርድር ላይ መሆኑ እየተዘገበም ይገኛል። ይህ ሰበር መረጃ ነው እንግዲህ ትላንትና መስማትም የቻልነው። ዘገባዎች እንደሚያሳዩት ከሆነ የሳዑዲ አረቢያው ክለብ ለፔፕ ጋርዲዮላ በአመት 150 ሚሊዮን ፓውንድ የሚያስገኝ ውል ለማቅረብ ዝግጁ ሲሆኑ ይህም በእግር ኳስ ታሪክ ከፍተኛው ተከፋይ አሰልጣኝም ያደርጓቸዋልም ይለናል ይህ መረጃ። ይህ ዝውውር የሚሳካ ከሆነ ፔፕ ጋርዲዮላ በአልናስር ከክሪስቲያኖ ሮናልዶ ጋር ሊገናኝ የሚችልበት እድሉም እጅግ
እጅግ ይሰፋልም ነው መረጃዎች እያሳዩም የሚገኙት። በስተመጨረሻም ኤንዞ ማሬስካ ኮል ፓልመርን ዳግም ወደ ማንቸስተር ሲቲ እንዲመለስ ለማሳመን ዝግጁ ሲሆን በድጋሚ ከተጫዋቹ ጋር አብሮ የመስራት ፍላጎት እንዳለው ተገልጿል። ከማንቸስተር ሲቲ በመልቀቅ ወደ ለንደኑ ክለብ ቼልሲ ማምራት የቻለው ኮል ፓልመር በተለይም እንግዲህ በአሰልጣኝ ፔፕ ጋርዲዮላ ባለመመረጡ ምክንያት ነበር እንግዲህ ወደ ቼልሲ መሄድ የቻለው። ነገር ግን ኤንዞ ማሬስካ እሱን እንደሚወድም ይገለጻል። በተለይም የበርናርዶ ሲልቫ ተተኪ በማድረግ እንግዲህ በ10 ቁጥር ቦታ ላይ እሱን ይጠቀሙታል የሚል ምንጮች በአሁኑ እየሰፉም ይገኛሉ። ጋቪ ይናገራል። ኦሪየል ሻሚኒ አንድ ጨዋታ መቀጣት ነበረበት ሲል ይናገራል። የባርሴሎናው የመሃል ሜዳ ስፍራ ተጫዋች የሆነው ጋቪ በኦሪየል ሻሚኒ እንዲሁም ደግሞ ፌዴ ቫልቬርዴ መካከል ስለነበረው አለመግባባት ተጠይቆም ነበር። ጋቪ በንግግሩም የተባለው እውነት ከሆነ ኦሪየል ሻሚኒ በኤል ክላሲኮ ጨዋታ እንዲጫወት ሊፈቀድለት አይገባም ነበር ሲልም ነው የሚናገረው። በእኔ አስተያየት እጅን አንስተህ ከተደባደብክ አሰልጣኙ ቀጣይ ጨዋታ እንድትጫወት መፍቀድ የለበትም፣ ነገር ግን የተፈጠረውን አላውቅም ሲል ጋቪ መናገሩን ነው የሰማ ነው። ሆዜ ፌሊክስ ዲያዝ እንዳረጋገጠው መረጃ መሰረት ጆዜ ሞሪኒዮ በቤኔፊካ በቆየበት ዓመታት የታመኑ ረዳቶችን ማለትም ኮቺንግ ስታፎችን ይዞ ወደ ሪያል ማድሪድ ይጓዛልም ተብሏል። ምንም እንኳን ፋብሪዚዮ ሮማኖ ዘውሩ ማለቁን ሂሩይጎ ብሩ ቢገልጽለትም እንግዲህ ይፋ የውል ስምምነቱ ፊርማው ግን በክለቡ ምርጫ ሂደት ምክንያት ለጊዜውም ዘግይቷል። ሆኖም ግን ዝውውሩ ሙሉ በሙሉ የሚጠናቀቅ ሲሆን የሪያል ማድሪድ አዲሱ የቴክኒካል ሰራተኛ ስብስብ መዋቅር ከወዲሁ የታወቁም ይመስላሉ ሲሉ እንዲሁ ይህ ጋዜጠኛም ይገልጻል። የማንቸስተር ሲቲው ተከላካይ የሆነው ግቫርዲዮል በዚህ ክረምት ክለቡን ለቆ መውጣት ይፈልጋል። የዝውውር ዋጋውም በግምት 90 ሚሊዮን ፓውንድ ሊሆን እንደሚችል እየተገለጸ ሲሆን ሪያል ማድሪድ ይህን ተጫዋች ሊፈልግበት የሚችልበት ሰፊ እድል እንዳለ መረጃዎች እያሳዩም ይገኛሉ። በዚህ ዓመት በበርካታ ጉዳት ምክንያት ዓመቱን ሙሉ በረግዙ ጊዜ መጫወት ያልቻለም ተጫዋች ነው። ማርካ ያወጣው ሌላኛው መረጃ ደግሞ ሪያል ማድሪድ እንዲሁ ሮድሪጎን ማቀላቀል ይፈልጋል። ሪያል ማድሪድ አሁን ስምምነቱን ማጠናቀቅ እንደሚቻል ያምናል። በተለይም ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር ከለቀቀ በኋላ የተጫዋች የመልቀቅ እድል እንዳለው ነው እየተገለጸም የሚገኘው። ነገር ግን 29 ዓመት ለሞላው ተጫዋች ሪያል ማድሪድ ገንዘብ ያወጣሉ የሚለው በርካቶቹ የሚጠይቁት ጥያቄ ቢሆንም ፔፕ ጋርዲዮላ መልቀቃቸውን ተከትሎ ግን ወደ ሎስ ብላንኮቹ የመሄድ እድልም አለው። በተለይም እንግዲህ ከዚህ በፊት አንድ ሀሳብ ተሰጥቶም ነበር። ተጫዋቹ ወደ ሪያል ማድሪድ መሄድ ትፈልጋለህ ተብሎ ለተጠየቀው ጥያቄ ወደ ስፔን በመለስ ደስ ይለኛል፣ ነገር ግን በአሁኑ ሰዓት ላይ በዚህ ሰዓት ላይ እዚህ መጫወት ፍላጎትም አለኝ እንዲሁም ደግሞ ውልም አለኝ ሲል መናገሩ የሚዘነጋ ጉዳይም አይደለም። ፋብሪዚዮ ሮማኖ እንደዘገበው ከሆነ የወጣቱ አማካይ ኒኮ ባስ ቀጣይ ዕጣ ፈንታ ሙሉ በሙሉ በጆዜ ሞሪኒዮ ውሳኔ ላይ የተመሰረተ እንደሆነ እየተገለጸም ይገኛል። ተጫዋቹ በአሁኑ ሰዓት ላይ አዲሱ አሰልጣኝ ለቀጣዩ የውድድር ዓመት በእርሱ ላይ ምን አይነት እቅድ ወይም ደግሞ ሚና እንዳለው ለማወቅ እየተጠባበቀም ይገኛል። ጆዜ በወጣቱ ተጫዋች ብቃት ላይ የሚሰጠው ሙያዊ ግምገማ እንዲሁም ደግሞ ኒኮ ፓስ በሪያል ማድሪድ ቡድኑ ውስጥ የሚኖረው ቦታም ይወሰናል። የመጫወቻ ጊዜ እንዲሁም ደግሞ ሚና ተጫዋቹ በክለብ ውስጥ የሚኖረው ቆይታ ጊዜ የሚወስነው አዲሱ አሰልጣኝ በሚሰጡት የደረጃ እንዲሁም የኃላፊነት ዋስትና ላይ ብቻ ሊሆን እንደሚችል ነው እየተገለጸም የሚገኘው። አሰልጣኙ ተጫዋቹን በቋሚነት የማይጠየቅበት ከሆነ ለተጫዋቹ እድገት ሲባል በውሰት ወይም ደግሞ በቋሚነት ወደ ሌላ ክለብ እንዲዘዋወር በሩን ሊከፍት እንደሚችል ነው መረጃዎች እየሰጡም የሚገኙት። በመሆኑም የኒኮፓስ የወደፊት ማረፊያ ሙሉ በሙሉ አዲሱ አሰልጣኝ ፍላጎት ላይ የተዋቀረ መሆኑ ፋብሪዚዮ ሮማኖ እየገለጸም ይገኛል። በኮሞ ቤት ድንቅ ጊዜውን እያሳለፈ የሚገኘው ኒኮፓስ ወደ ሪያል ማድሪድ የመመለስ ከፍተኛ እድል እንዳለው አሁንም መረጃዎች በስፋትም እያመላከቱም ነው የሚገኙት። የእሁዱ የሻምፒዮኑ አርሰናል እንዲሁም ደግሞ የክሪስታል ፓላስ ጨዋታ በጥብቅ የደህንነት ቁጥጥር ስር ይደረጋል ሲል ክለቡ አሳውቋል። ትላንትና ምሽት ማንቸስተር ሲቲ በበርንማውዝ ነጥብ መጣሉን ተከትሎ አርሰናል የዘንድሮ የፕሪሚየር ሊግ ሻምፒዮን መሆኑ በይፋም አረጋግጧል። መድፈኞቹ ይህንን ድል የተቀናጁት መጪው እሁድ ወደ ሴልሃርስ ፓርክ አቀንተው ከክሪስታል ፓላስ ጋር ከመጫወታው አስቀድሞ ሲሆን ይህ የእሁዱ ጨዋታ ለአርሰናል የሻምፒዮንነት ክብር መደረግም እንዲሁ ይታወቃል። ይህም በእንዲህ እንዳለ እንግዲህ የክሪስታል ፓላስ ክለብ ከጨዋታው አስቀድሞ በስቴዲየሙ ዙሪያ እጅግ ጥብቅ የደህንነት እንዲሁም የቁጥጥር ስራዎችን እንደሚያከናውንም ይጠበቃል። ከክለቡ ባወጣው መረጃ መሰረት እንግዲህ ባወጣው ጋዜጣዊ መግለጫ በፓላስ ደጋፊዎች መቀመጫ ላይ ተገኝቶ የሚደገፍ ማንኛውም የአርሰናል ደጋፊ ወዲያውኑ ከስቴዲየሙ እንደሚባረር አስገንዝበዋል ሲልም ይገልጻል። በጨዋታው የጨዋታ ትኬቶች ያለ ክለቡ እውቅና ለአርሰናል ደጋፊዎች አሳልፈው የሚሸጡ ግለሰቦችም ዳግም ወደ ሴልሃርስ ፓርክ ስቴዲየም እንዳይገቡ የእድሜ ልክ እገዳ እንደሚጣልባቸው ክለቡ በጥብቅም አሳውቋል። ፓላስ በስቴዲየሙ መግቢያዎች ላይ ሰፊ ማንነትን የመለየት እንዲሁም ደግሞ የአይዲ ማጣራት ስራ እንደሚከናወን ገልጾ ታዳጊዎች ከወዲሁ እንዲዘጋጁ እንዲሁም ደግሞ ከጨዋታው ሰዓት አስቀድም ብለው በመገኘት
ከእንግልት እንዲቀሩ ነው መረጃዎች እያሳዩም የሚገኙት። ሌላኛው የክለቡ የቅርብ ምንጮች እንዳነሱት ከሆነ ከአርሰናል እሁዱ ጨዋታ አስቀድሞ ዋንጫውን ከፍ ማድረግ ቢያንስ አንድ ሰዓት ያህል ሊጠብቅ እንደሚችል ነው እየተገለጸም የሚገኘው። ለዚህም እንደ ምክንያት የቀረበው የፓላሱ ፕሬዚዳንት የዕለቱን ከፍተኛ የሚዲያ ትኩረት በመረዳት ለራሳቸው ክለብ ስኬት እውቅና የመስጠት ፕሮግራም አስቀድመው ለማንሳት በመፈለጋቸው መሆኑ ነው እየተገለጸ የሚገኘው። እነዚህ ሁለቱ ክለቦች በተለይም በለንደን ደርቢ መሆኑን ተከትሎ ነው እንግዲህ ይህ ሀሳብ በሰፊው እየቀረበም የሚገኘው። በዚህም የተነሳ ጥብቅ ክትትል ይደረጋል የሚል መረጃዎች በስፋትም እያመላከቱም ይገኛሉ። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆኑ በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ተመኘን።